ሰላም ጤና ይስጥልኝ። እንዴት ናችሁ? አዜብ ጆርኒ የዩቲዩብ ቻናል ላይ ዛሬም እንደተለመደው ተገናኝተናል። አዳዲስ ለመጣችሁ እንኳን ደህና መጣችሁ። ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንግዲህ ከረጅም ጊዜ በኋላ ዛሬ ወደ ካባላ ጋላ እኔም እናንተም የምትወዷችሁ እኔም ደግሞ ለነሱ ትልቅ ክብር ያለኝ እንግዶችን አግኝቻለሁ። እንግዲህ በብዙ መረጃ የምታውቋቸው ካይንድ ሆነው መልስ የሚሰጧችሁ ኢዩኤል፣ ሙሌ እንዴት ናችሁ ወንድሞቼ? እንዴት ከረማችሁ? ስራ እንዴት ነው? ምን ይመስላል ቆይታ የሚለውን ከነሱ ጋራ እንደ ወንድም እንደ እህት አብረን ትንሽ አጠር ያለ ዲስከስ እናደርጋለን። ከማል ጀምር ከኢዩኤል። ሰላም እንዴት ናችሁ? የአዜብ ጆርኒ ቤተሰቦች ሰላም ብያቸዋለሁ። እንግዲህ ኢዩኤል እባላለሁ በካምፓላ ለማስታወስ ያህል ነው። ብዙዎቻችሁ ስሜን ታውቁታላችሁ። ኢዩኤል እባላለሁ። እንግዲህ በካምፓላ እንደ ሌሎቹ አንዱ መረጃ የምሰጥ ነኝ እና ዛሬ ደግሞ አዜብ ጋር ተገናኝተናል። የምንጠይቀውን የምንጠይቃትን ትመልስልናል እችላለሁ። መልካም ቆይታ። ሰላም ቤተሰቦች እንዴት ናችሁ? ሙለር ነኝ ከካምፓላ ዩጋንዳ። እናንተ የሚጠቅሙ መረጃዎችን ስፔሻሊ ከትምህርት ከስራ እድል እና ስደተኞችን ሊጠቅሙ የሚችሉ መረጃዎችን በመልቀቅ እታወቃለሁ። አዜብም ዛሬ በአዜብ ጆርኒ ስለጋበዘችኝ በጣም ኩራትና ደስታ ተሰምቶኛል። እንግዲህ እንደ ሁኔታው የሚያስፈልጉ ማወቅ ያለባችሁን ነገሮች እኛም ደግሞ የምናውቃቸውን ነገሮች ሼር እናደርጋቸዋለን። ቴንክ ዩ። እንግዲህ እንደ መነሻ ያደረግነው አሁን የተገናኘ ነው ካባላ ጋላ እዩ ሾፕ ላይ ነው ያለ ነው። ይሄ ሾፕ ምንድን ነው የሚሰጠው አገልግሎት? ከዛ እንነሳ። ምክንያቱም ብዙ ሰዎች ይህንን ሰፈር ማወቅ ቢፈልጉ የት ነው ያለ ነው፣ ሰፈሩ ምን ይመስላል፣ እንዲሁም ደግሞ ስራ ላይ ነው ያለው፣ ስራ ጀምረሃል። ስለዚህ ከዛ አንጻር እስኪ ምን ትለናለህ በዛ ዙሪያ? እንግዲህ ያለሁት ካባላ ጋራ ጀንክሽን በተለምዶ ኬኤፍሲ አካባቢ ጀርባ ወደ ናሳምቢያ መስመር ባለው ላይ በስተግራ በኩል ከካባላ ጋራ ለመጡ ሰዎች በስተግራ በኩል ነው ያለሁት። እንግዲህ በኡጋንዳ ወይም ካምፓላ ስንኖር ሁላችንም የራሳችንን ስራ እየከፈትን ራሳችንን ህይወታችንን ለመለወጥ የኖር ነው። ከዛ ውስጥ አንዱ የሞባይል ጥገና፣ የኮምፒውተር ጥገና፣ የሞባይል አክሰሰሪ ሽያጮችን እንግዲህ በመስራት እየኖርኩኝ ነው ማለት ነው። ወደ ስራ ከመጣን ጥሩ ነው። በተለይ እንደ አንድ አበሻ ኢትዮጵያውያን ኤርትራውያንን ጨምሮ ብዙ ጊዜ የራሳችንን ማህበረሰብ የራሳችንን ሀገር እንፈልጋለን እና እኔም ለአበሾቹ ለኢትዮጵያም ለኤርትራዊ እንግዲህ ይህንን ከፍቻለሁ። እኑና ተበላሸ ካለ እናስተካክላለን፣ የምትገዙት ነገር ካለ ደግሞ አብረን እናጋዛለን ብዬ እላለሁ። በዚህ አጋጣሚ እንግዲህ ኢዩኤል የራሱ ሾፕ አለ እዚህ ጋር። ምናልባት ዲስክሪፕሽን ቦክስ ላይ ስልኩንና የቲክታክ ፔጁን አስቀምጥላችኋለሁ። ይሄ ራሱ አንድ እገዛ ነው ብዬ አስባለሁ። አንድ ቢዝነስ ስትሰሩ ሰው ያስፈልጋል። ስትተዋወቁ ስለዛ ሰው ደግሞ ማንነት ስታውቁ፣ ስራውን ስታውቁ ሰፖርት የማድረግ እድሉ ሰፊ ይሆናል ብዬ አስባለሁ። ሙሌስ በዚህ አጋጣሚ ምናልባት እኔ እንደዚህ ነው የምሰራው ብለህ የምትለው ነገር ካለ ወደ ሌላ ጥያቄ ከመሄዳችን በፊት ምን ትላለህ? አንተን እንዲያገኙ ቢፈልጉ እንኳን ምንድን ነው የምታስተላልፈው? ኦኬ፣ በመጀመሪያ ደረጃ በቋሚነት በዚህ ሰዓት የምሰራው ሰዎች ከኢትዮጵያ ሲመጡ መቀበል፣ እዚህ ፋሲሊቴት ማድረግ፣ ማስተናገድ፣ የትራንስፖርት አገልግሎት መስጠት፣ ደግሞም በተያያዘ ኤልዲ ሺያ በተር የተፈጥሮ ሺያ ቅቤ፣ ኤልዲ ሺያ በተር ኦርጋኒክ የሆነ ሺያ በተር ከኖርዘርን ዩጋንዳ የሚመረት ለቆዳና ለፀጉር የሚጠቅም ምንም ኬሚካል የማይገባበት ያንን ሺያ በተር በመሸጥ በማከፋፈል ሰራለኝ። ከዛ በተጨማሪ ደግሞ ያው ቅድም እንደጠቀስኩላችሁ መረጃ በመስጠት ስለዚህ አሁን ላይ ብዙ ሰዎች ከአንድ ሀገር ወደ አንድ ሀገር ሙቭ ማድረግ ያለባቸው መረጃ ነው። መረጃ እንደ ትልቅ ሀብት መቁጠር አለባቸው። እዚህ ሀገር ያሉ ሰዎች መረጃ ሲሰጡ ከእናንተ የሚጠይቋችሁ ገንዘብ የለም። ጀስት ነፃ የሆነ ነገር ነው የሚሰጧችሁ። ስለዚህ ጠቃሚ ነገር ነው የሚያስተላልፈው ማለት ነው። ሙሌም የራሱ ፔጅ አለው፣ ቲክታክ ፔጅ። ስለዚህ እሱንም አያይዤ ፎሎ እንድታደርጉና እኔ ጥያቄ ካላችሁ በሱ ዙሪያ
እንድትጠይቁ በቀላሉ አስቀምጣለሁ ማለት ነው። እንግዲህ ወደ ቀጣይ መረጃዎች እንለፍ። እንግዲህ አሁን ላይ ዩጋንዳ አዲስ ምርጫ ጨርሰን ስራ እያንዳንዱ ነገር እንቅስቃሴ ጀምሯል እና በዚህ ዙሪያ ምን ሀሳብ አላችሁ? ምናልባት ከምርጫው በፊት ያለውን ነገር እናውቃለን። አሁን ደግሞ ከምርጫው በፊት ደግሞ ምን አለ አዲስ ነገር? እስቲ ሙሌን መጀመሪያ እናርግና ከምርጫው በፊት እንደሚታወቀው ያው አብዛኞቻችን ስደተኞች እንደመሆናችን የዚሁ ሀገር ተወላጅ እንዳለመሆናችን መጠን ቆይታችንም ብዙም ስላይደለ የነበረው ኤክስፒሪየንስ ትንሽ ስጋት የነበረበት ነበርና በተቻለ መጠን ብዙ አመት እዚህ የኖሩ ሰዎች ሀሳባቸውን ኤክስፒሪየንሳቸውን ሼር በማድረግ ያው እዚህ ሀገር ያለው ሴኩሪቲም ጥሩ መሆኑን በመናገር ደግሞ አንዳንድ ሶሻል ሚዲያ ላይ የሚሰሩ አካላት እነ አዜብ የመሳሰሉ ግለሰቦች የሚያገኙትን መረጃ በራሳቸው የቲክቶክ እና የዩቲዩብ ገጽ እንዲሁም በዋትስአፕ ግሩፖች ላይ ሼር በማድረጋቸው ሰዎች ምን ማድረግ እንዳለባቸው፣ ምርጫው ወቅትስ ስደተኞች ምን አይነት እርምጃዎችን መውሰድ እንዳለባቸው፣ ምን አይነት ጥንቃቄዎችን መውሰድ እንዳለባቸው ከተለያዩ ሰዎችም ስለምንሰማ በኋላ ላይ መረጋጋትና ኢሞሽናሊም ስቴብል ልንሆን ቻልን ማለት ነው። ከዛ በመቀጠል ያው ምርጫውም እግዚአብሔር ይመስገን ላይክ ብዙዎቻችን እንደሰጋ ነው መጥፎ አልነበረም። ያው የሳምንት ሎክዳውን ውስጥ ነበርን። ምርጫው ካለፈ በኋላ ነገሮች ወደ ኖርማል እየተመለሱ ይገኛሉ። ደስ የሚለው ደግሞ ለስደተኞች መልካም ዜና ደግሞ የሆነው ከምርጫው በኋላ ብዙዎች እዚህ ሆነው የስደተኛ ወረቀት ማግኘት ያልቻሉ ሰዎች የሚያገኙበት እድል ድጋሚ መከፈቱ ደግሞ እሱ ጥሩ ዜና ሆኖ ተገኝቷል። ስለዚህም እንዲሁም ዛሬ ከነበረኝ መረጃ አንጻር ብዙ ኤርትራውያን ፖሊስ ሜንጎ የሚገኘው ፖሊስ ጋር በመሄድ የወረቀት የማግኘት እንትናቸውን እንቅስቃሴያቸውን ማድረግ ጀምረዋል ማለት ነው። እና ይሄን ያለው ሱቆች ተከፍተዋል፣ ንግድ ቤቶች፣ የተለያዩ ሬስቶራንት፣ አገልግሎት ሰጪ ድርጅቶች ሁሉም ተከፍተዋል። ካምፓላ አሸወይና ነው፣ ጥሩ አየር ነው ያለው። እንግዲህ ሙሌ ባነሳ ነው ሀሳብ ላይ ጥሩ ነገር አብራርቶልናል። እናንተም ጥሩ ግንዛቤ እንዲኖራችሁ በሚል ነው ይህንን እያወራንበት ያለ ነው። ኢዩኤልስ በዚህ ዙሪያ ላይ ምን ሀሳብ አለው የሚለውን ደግሞ እናዳምጣለን። ያው በአብዛኛው ሙሌ ብሎታል። ከምርጫ በፊት ትንሽ አስጊ ነበረ፣ ከምርጫ በኋላ ደግሞ ለነበረበት ተመልሷል እና ያ ነገር ጥሩ ነው። በተለይ በስደተኛ ላይ ደግሞ ከምርጫው በፊት የነበረው ስጋቶች ኢትዮጵያ፣ ኤርትራዊ እና ሶማሌ የኦፔን ወይም ደግሞ እዚህ ሀገር ስደተኛን የሚቀበለው ድርጅት ባለመቀበሉ ምክንያት ብዙ ስጋት ነበረብን። ከሌላው ማህበረሰብ እዚህ ካለው ከኡጋንዳ ማህበረሰብ በከለርም በሀገርም ደረጃ ትንሽ ዩኒክ ማህበረሰብ ስለሚባል እንሰጋ ነበረ። ቢዝነስ ኤርትራውያኖች ናቸው፣ ቢዝነስ ኢትዮጵያውያኖች ናቸው በሚባል ትክክል ያልሆነ መረጃ ስለደረሳቸው በእሱ ሰግተን ነበር እና አፍተር ኦል ሁሉ ነገር አልፎ እንደ አዲስ ስደተኛን ዌልካም ብሎ መቀበልም ስላለ በጣም ደስ ብሎኛል። ተመሳሳይ ነው ሀሳቤ ከሱ። አመሰግናለሁ። ስለዚህ በአሁኑ ሰዓት እንግዲህ ኢትዮጵያኖችም ሆናችሁ ኤርትራውያን፣ ሌሎችም ዜጎች በዩጋንዳ ካምፓላ ላይ መምጣት ይችላሉ ማለት ነው። እንግዲህ ዩጋንዳ መምጣት ስታስቡ የመጀመሪያው ቪዛ ነው። ስለዚህ ቪዛ አርጋችሁ ኢንቪቴሽን አርጋችሁ ልክ እንደ በፊቱ ዩጋንዳን መታችሁ ቪዚት ማድረግ ትችላላችሁ የሚል መልእክት ነው ያለን። እንደው ከመምጣታቸው በፊትና እዚህ ከመጡ በኋላ ምናልባት አንዳንድ ሰዎች ምን ማድረግ አለባችሁ ብላችሁ ታስባላችሁ? አጠር አርጋችሁ በዚህ ዙሪያ ላይ የምትሰጡት ሀሳብ ካለ። ያው መጀመሪያ ስለሚመጡበት ሀገር ቢያውቁ መልካም ነው። ስለሚመጡበት ሀገር የአየር ሁኔታ፣ ስለሚመጡበት ሀገር ካልቸር፣ የኑሮ ዘይቤ፣ ስለሚመጡበት ሀገር በቃ ጀነራል የሆነ ናውሌጅ ቢኖራቸው በጣም መልካም ነው።
ብዙ ሰዎችን ከተለያዩ ኪሳራዎች ያተርፋል። እንደዛ ሆኖ ቢመጡ ማለት ነው። ላይክ በተቻላቸው መጠን በሶሻል ሚዲያ ላይ ፖስት የሚደረጉ አንዳንድ ስለዚህ ሀገር ሊያወሩ የሚችሉ ሊናገሩ የሚችሉ ብዙ መረጃዎች ስላሉ እነሱን አይቶ ቢመጡ ኢዝሊ ከህዝቡ ጋርም ኢንተራክት ማድረግ ይችላሉ። ሁለተኛ ያው መጠንቀቅ ያለባቸው አላግባብ ወጪ እንዳያወጡ ከማይሆናቸው ሰዎች ወይም ከማያውቁት ወይም ደግሞ ሰስፒሽስ ከሆኑ ሰዎች ጋር ለኪሳራም እንዳይዳረጉ ራሳቸውን ግልጽ ካላረጉ ሰዎች ጋር ኮንታክት ባያረጉ እና ባይጎዱ ባይ ነኝ። ከዛ ውጪ ሪላየብል የሆኑ ሶርሶችን ለመረጃም በጣም ታማኝ የሆኑ ምርጮችን ቢጠቀሙ ራሳቸውን ከብዙ ኪሳራ ሊያተርፉ ይችላሉ ብዬ አስባለሁ። ከዛ ውጪ ያው ዩጋንዳ ሴፍ ነው። ህዝቡ በጣም ምንድነው የሚባለው በጣም ህዝብ ተቀባይ ሰው የሚወድ ህዝብ ነው። በጣም ማነር ያለው ሰው ነው ህዝብ ነው ያለው እዚህ ሀገር። ይሄን ነው ማለት የምችለው። አሪፍ ሀሳብ ነው። ስለዚህ እዩ ደግሞ ያለክን ሀሳብ ታካፍለናለህ። በሎክዳውኑ ጊዜ ኢንተርኔት ሙሉ ለሙሉ ተቋርጦ ነበርና ምን ተሰማችሁ እስቲ? ስለዚህ ሙሉ ኢንተርኔት ተቋርጦ ነበር። በዚህ ሀሳብ ላይ ምናልባት እኔ ልስጥና በነገራችን ላይ ኢንተርኔት መቋረጡ በጣም ጥሩ ጎንም አለው መጥፎ ጎንም አለው። እኔ ራሴ ፐርሰናሊ ሆኜ ሳወራ በጣም ከባድ ነበረ። ከቤት አትወጣም፣ እዛው ቤት ነው የምትውለው፣ እዛው ቤት ነው የምታረው። 24 ሰዓት አለ ኢንተርኔት መቆየት ይከብዳል። ምናልባት ራስን ታያለክ፣ ታነባለህ፣ ጸሎት ታረጋለክ። ይሄ የሁልጊዜ እኮ ተግባራችን ነው። ባይዘው የሁልጊዜ ተግባር መሆን አለበት እንጂ ግዴታ ኢንተርኔት ሲቆም ብቻ አይደለም አንተ መጸለይም ያለብህ ራስን የምታየው። ስለዚህ በጣም ከባድ ሁኔታ ነበረ። እንደውም ሚዲያ ላይ ያሳለፍኩትን ይሄንን 6 ቀን ነው እኔ 6 ቀን ብዬ ነበር ያወራሁት። አብዛኛው ሰው ደግሞ 3 ቀን ነው 4 ቀን ነው የሚባልም ክርክር ነበረ በየኮመንት ሴክሽኑ። ስለዚህ በአጠቃላይ ኢንተርኔት የለመደ ሰው አለ ኢንተርኔት ከባድ ነው ብዬ ነው ማስበው ማለት ነው በራሴ። የእናንተን ሀሳብ ደግሞ ሰማለሁ። ያ ኢንተርኔት በተቋረጠ ጊዜ ያው እኔም እንደሷ የማንበብ ታይም ከራስ ጋር የማሳለፍ ታይም አግኝቼ ነበር። 2 መጽሐፍትን አንብቤያለሁ። አንደኛውም አለመኖር የሚል በዶክተር ዳዊት የተጻፈ ዳዊት ወንድማገኝ ባልሳሳት አለመኖር የሚል ልቦለድ ድርሰት አንብቤያለሁ። ሁለተኛው ደግሞ ዘ ዲያሪ ኦፍ ሲኢኦ የስቲቨን ባርትሌትን መጽሐፍ ጨርሻለሁ። ጥሩ የመረጋጋት ጊዜ ሰጥቶኛል። በዚያው ልክም አንዳንድ ያለ ኢንተርኔት ላይፍ እንዴት ነው የሚለውም ኤክስፒሪየንስ እንዳደረግ አድርጎኛል እና ያንንም የግድ ኢንተርኔት እያለም መቀጠል እንደምችል ከዛ በኋላ የማንበብ ፍላጎቴም ተነሳስቷል። ያው ቤት ሰብሰብ ብሎ መዋል አንዳንዴ ከፋሚሊ ጋር ማሳለፍንም አስተምሮኛል እና ላይክ ጥሩ ጊዜ ነበር ብዬ ነው እኔ በራሴ። ፖዚቲቭ ነው መዘጋቱ። በብዙ ቢዝነሶች በተለያዩ የስራ ሁኔታዎች የራሱ የሆነ ትልቅ ቻሌንጅ ቢኖረው ዋንስ ኢን ዋይል ግን አይከፋም፣ አስፈላጊ ነው ብዬ ነው ማስበው። ምናልባት እነ ዩኤል አሁን ቤተሰብ ስላላቸው ላይደብራቸው ይችላል። ቤተሰብ የሌለው ሰው ብለህ ደግሞ ማሰብ አለበት። እዩ ቀጥል። አንተ ቤተሰብ አለ? እኔ ሁለት ነገር ነው የማየው። ምናልባት በመንግስት በኩል የዘጋበት የራሱ ጥቅም ሊኖረው ይችላል፣ የራሱ ቫልዩ ይኖራል። ግን 2 ነገር አስባለሁ። አንደኛው ራሱ ሚዲያ የሚባለው የኢንተርኔት በጣም ራሱን የቻለ መንግስት ነው። 4ኛ መንግስት የሚባል ነው ሚዲያ እና ያለ ኢንተርኔት ግን ኮንቲኒስሊ መቀጠል እንችላለን የሚለው ላይ በጣም ስጋት አለብኝ። ዘ ሆል ዴይስ በቃ ያለ ኢንተርኔት ቢሆን ሁሉ ነገራችን በጣም ለኔ አሁን የማንበብ ልምድ የለኝም። ፊልም ሰሪ ከመሆኑ የተነሳ ብዙ የመስማትና የማየት ልምድ ነው ያለኝ በተፈጥሮ። ማንበብ ላይ ብዙ ደካማ ነኝ እና ፊልም በማየት ነው ያሳለፍኩት። ብዙ ፊልሞች አየው፣ ግን ኢት ዋዝ ቦሪንግ በጣም ያለ ኢንተርኔት። ብዙ ነገር ቁርኝቱ ከኢንተርኔት ጋር ስለነበረ በጣም ይሰለቻል። ቀኖቹ ረጃጅሞች ነበሩ ለኔ። ልጆችም ራሳቸው ከኢንተርኔት ጋር አዲክትድ ስለሆኑ ወይንም ብዙ ነገር ኢዝሊ ከኢንተርኔት ጋር እናገኛለን ብለን ስለምናስብ
ባካፕ የለን ወይም ደግሞ ሌላውን እንዳልከው መጽሐፍ ባካፕ ነው፣ ጸሎት ባካፕ ነው። በላይፍ እንደዚህ መኖር አለበት ትክክል። ግን ስንፍናችንን በኢንተርኔት ውስጥ ደብቀነዋል እና ያለ ኢንተርኔት መሆን ትንሽ ይከብዳል። በአንድ በኩል ደግሞ ራስን ለማየት የጥሞና ጊዜም ያስፈልጋል። ግን እኔ ያለ ኢንተርኔት መቆየት ከዚህ በኋላ ግን ከባድ የሚሆን ይመስለኛል። ተዘጋ እየተባለ ማክሰኞ ዕለት አስታውሳለሁ። ኧረ አሁን ይዘጋል ምናምን ነገር በዚህ አጋጣሚ የማንበብ ሰዎች የማንበብ ክህሎታቸውን የሚያዳብሩበትም ነው የሚል ሀሳብም አለን። ኢንተርኔት ባለመኖሩ ማንበብ ጥሩ ነው። እኔ ከማንበብ ይልቅ ብሰማ ይቀለኛል። እንግዲህ ተፈጥሮ ብሰማ ነው የሚሻለው። አንዳንድ ሰዎች በሪከርድ ያዳምጣሉ። እኔ ደግሞ ከሪከርድ ይልቅ መጽሐፉን ይዤ ቁጭ ብዬ ባነብ እመርጣለሁ። እኔ ሁለት ሰዓት ቁጭ ብዬ ሪከርድ አዳምጣለሁ። 3 ደቂቃ ግን ሪከርድ ጽሁፍ ማንበብ አልችልም፣ ይሰለቸኛል። ግን የሚሻለውም ከሪከርድ ይልቅ ማንበቡ ይመስለኛል። አይ ዶንት ኖው እና ማንበቡ የሚሻል ይመስለኛል። ብቻ አይ ጥሩ ነው። እኔ እንደ ስንፍና ነው ግን እንደ ቻሌንጅም ታየዋለህ። ምን ያህል ያንን መጽሐፍ በአይንክ እያየክ እያገላበጥክ ታነበዋለህ። እሱ ራሱ አንድ ፕሮሰስ ነው፣ ቻሌንጅ ያደርጋል። ሪከርድ ግን ልምድ ነበራችሁ ሁለታችሁ? ግን የማንበብ ልምድ ነበረ በተፈጥሮ ድሮ? እኔ በጣም ልምድ አለኝ። ከኢትዮጵያ ያለው ሃይስኩል ጀምሮ እናታችን አስታውሳለሁ ለሌሎቹ ልብስ ተገዝቶ ሲመጣ ለእኛ መጽሐፍ ነበር የሚገዛልን እና እኔ ሪከርድ ብዙም አይመቸኝም፣ አዳመጭም አይደለም። የተወሰነ ልምድ ነበረኝ ያው ከድሮም ጀምሮ። አሁን ነው እንዲያውም ያው ዘመኑ የሶሻል ሚዲያ ቴክኖሎጂ እየሆነ ሲመጣ ቀንሻለሁ እንጂ አስታውሳለሁ ድሮ በአመት 24 መጽሐፍ ምናምን በአቨሬጅ ጨርስ ነበር። ዳትስ ላይክ ኢቨን ጽፌያቸው ያነበብኳቸውን መጽሐፍት ሁላ ጽፌያቸው ታይትላቸውን ጽፌ ምናምን በፊት በአመት እስከ 25 24 አነብ ነበር። አሁንማ በመቶዎች ይቆጠራሉ ብዬ አስባለሁ። ዋው አንበሳ። ስለዚህ ዴርቶ ጋዳ የመንፈሳዊ መጽሐፎች 1-2 ስለ ጋብቻ እና አንደኛው የጭንቁ ስልም አንድ ስለ ምንድነው ፖለቲካ ላይ የተጻፈ ነው፣ ጦርነት ላይ የተጻፈ በደርግ ጊዜ የተጻፈ ስበት ነው ምናምን። በቃ እሱም ጭንቆ ነው ቢኖ 300 ምናምን ፔጅ ያለው። ኤኒዌይስ ሀሳባችንን ወደ መጠቅለል እንውሰደውና እንዳይበዛባችሁ እናንተም እንደ ውስጥ መጨረሻ እድል ብንሰጣጥ ለሁላችንም ምን መልእክት አላችሁ? መንገድ ላይ ስንሆን እንግዲህ ሰላም ነው። እዛ ካሜራ እያየሁ ሰው ሀሳብ ይሰርኩ ምን ሆነ እና እንደው በስተመጨረሻ ሀሳብ ስጡ፣ ወይም ደግሞ ለዚህ ኡጋንዳ ላሉ ስደተኞች መልእክት አለን፣ ይሄንን ብናደርግ ይጠቅማቸዋል የምትሉት ነገር ካለ እንደ መጨረሻ ሀሳብ እናድርገው። ለሙሌ ልስጠውና ሀሳቦችን ቅንነት የሚያስከፍለው ዋጋ የለም። ላይፍን ኢዚ አድርገን እንመልከት። እዚህ ያለን ሁላችንም ስደተኞች ነን። አፍተር ኦል የሆነ ስታተስ ያለን አንዳችን ከአንዳችን የምንበልጥ በሆነ ነገር እንትን የምንል አይደለንም። አፍተር ኦል ሁላችንም ስደተኞች በሚለው ማዕቀፍ ውስጥ ያለን ሰዎች ነን። ወንድሞችና እህቶች ነን። የራስ ሀገር አይደለም። አብዛኞቻችን ከእናት ከአባቶቻችን ከወዳጆቻችን ጋር አይደለም ያለነው። ለእኛው ያለነው እኛው ነን ማለት ነው እና ወንድሞቻችንን እህቶቻችንን በፍቅር በመዋደድ ችግሮች እንኳን ቢኖሩ ሰፊ ልብን በመያዝ አንደርስታንድ በመደራረግ ብዙ ኤክስፔክት ባለማድረግ ከሁሉም በላይ ደግሞ እግዚአብሔርን በመፍራት የሀገሪቱን ሕግ በማክበር ሰላም ሆኖ ረሃ ሆኖ መኖር ነው ያለብንና የኡጋንዳ ሕዝብ ወዳችኋለሁ። ኡጋንዳ ላይ ያላችሁ ኢትዮጵያውያን ወዳችኋለሁ። ይህ ነው የመጨረሻ ቃል። አሪፍ ሀሳብ ነው የሰጠው ሙሌ። የእሱን ሀሳብ ደግፋለሁ። ደግሜ አልናገረውም ኦልሬዲ ስለተናገረው። ምናልባት አንድ ሀሳብ የተሻለ የሚጨምረው ወይ የተለየ ሀሳብ ምለው ኃላፊነት የሚወስዱ የሃይማኖት አባቶች፣ የትኛውም የቤተክርስቲያን መሪዎች
ስደተኛው ላይ በተለየ መልኩ ፎከስ አድርገው በጣም ፕሮቴክት ቢያደርጉ ብዬ ሀሳብ ሰጣለሁ። ምክንያቱም ሁሉም በሃይማኖት ዘርፍ ውስጥ ሁሉም ማህበር ወይም ደግሞ እዛ ተቋም ውስጥ ስላለ እንደው መሪዎች በተሻለ መጠን የትኛውም የሃይማኖት መሪዎች ከሌላ ሀገር በተለየ መልኩ ስደተኛውን ተስፋ እንዳይቆርጥ እንዳይጨናነቅ ቢያደርግና ለነሱ በጣም ስትረስ አደርጋለሁኝ ወይንም ኃላፊነት ወስደው በደንብ እንደው ብለው ይባሉ ቢያቅፉ ሁሉንም የአባትነት ስሜት ኖራቸው የመሪነት ስሜት ኖራቸው ስደተኛው ብቻውን ከመጨነቅ ይልቅ አብሮ በጋራ እንዲጨነቅ እንዲዋደድ መዋደድንም ምናምን የሚያመጡት መሪዎች ስለሆኑ የትኛውም የሃይማኖት አባቶች እንደው ከስደተኛው ጋር የተለየ ቁርኝት ቢኖራቸው ብዬ እላለሁ። አመሰግናለሁ። ያ እንግዲህ ፕሮግራማችንን አጠናቀናል። በስተመጨረሻ ያላቸውን ሀሳብ ሰጥተውናል። እኔም በስተመጨረሻ የምለው ሁሌም ቢሆን የምንጊዜ መልእክታችን ቅንነት ይኖረን፣ መልካምነት ይኖረን፣ እንተዛዘን። የምንኖረው ሰው ሀገር ነው። አንተ ትብስ አንተ ችብሽ ተብለን ብንኖር እቺ ምድር በጣም ለብዙዎቻችን በቂ ናት። ስለዚህ ነገ አይታወቅም የት እንደምንሄድ። እናንተ በአጋጣሚ የዘራችሁት ዘር ነገ ላይ አታውቁትም። ቆንጆ ፍሬ አፍርቶ ልታገኙ ትችላላችሁ። ስለዚህ ከምን ጊዜም በላይ በማይመች ሁኔታ ውስጥም በጥሩ ሁኔታም ሆነን ብንጠያየቅ ጥሩ ነው ብዬ አስባለሁኝ። የሚፈጠረውን ስለማናቅ በጣም ነው የምንወዳችሁ፣ በጣም ነው ማከብራችሁ። ወንድሞቼ ስላገኘኋችሁ በጣም ነው ደስ ያለኝ። እንዳጋጣሚ ነው የመጣሁት፣ እንዳጋጣሚ ደግሞ አገኘኋቸው ማለት ነው። የዛሬ እንግዲህ የማክሰኞ ቀናችን ይሄን ይመስል ነበረ። ሁላችሁም ይሄ ቪዲዮ እናንተ ጋር ከደረሰ ሀሳብ አስተያየት ካላችሁ ጻፉልን። እነሱ ሁለቱም መረጃ ላይ ስለሚሰሩ ኤኒ ጥያቄ ጠይቋቸው ይመልሱላቸዋል። እንዳልኳችሁ የሚዲያ ስማቸውን ዲስክሪፕሽን ቦክስ ላይ ያስቀምጥላቸዋለሁ። ፎሎ እንደራረግ። ፎሎ አያስከፍልም። ሰብስክራይብ አድርጉን። በቀጣይ ቪዲዮ ብዙ ሰብስክራይብ እና ብዙ ላይ ካገኘ አንድ የኤልዲ ሺህ በተር ይሰጠዋል። አዎ ከሙሌ ሺህ በተር በስጦታ ያበረክትላቸዋል። እንሸልማለን። ሰብስክራይብ አርጉን። የዛሬ ቆይታችንን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። ፕሮግራሙን አብሬያችሁ የቆየሁት አዜብ ነበርኩኝ። እስከ ሳምንት መልካም ሳምንት እንዲሆንላችሁ እመኛለሁ። እዛ ጋር ወንድሜ ካሜራ እየቀረጸን ያለ በጣም ነው የምናመሰግነው። you are so kind። እውነት ለመናገር እኔ ካሜራማን የለኝም። በአሁን ሰዓት ሄዳለሁ የሆነ ቦታ አርጉ ቀረጹልኝ ስላቸው የሚቀርጹ ሰዎች ነው ያሉት እና ይሄ ራሱ በጣም ትልቅ ቅንነት ነው። በዚህ አጋጣሚ በየትኛውም ቦታ አግኝቻችሁ ለምቀርጹኝ ሰዎች አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ። ቴንኪው